ድንች ናቸው። እነዚህ ደግሞ ቅመም ናቸው። እነዚህ ሽንኩርት ነው። ይሄ ዶሮ ያለ ሽንኩርት ነው የሰራውላችሁ። ቅመሞቹን እንትን አትላላችሁት። ከዛ ትንሽ ሮብ ታረጋላችሁ። ከሮብ ጋር ታሳድባችሁ። አይ ደስ የሚለው ሽታው ማለት ነው። ትወዱታላችሁ። ዝም ብላችሁ ታምሱበታላችሁ። ሶም ተጨምራላችሁ። ቅመም ታደርጉታላችሁ ማለት ነው። የሀገራችን ጥብስ ስጋ ይላል ማለት ነው። እንግዲያውስ ዛሬ በነገራችን የሚያወሩላችሁ በጣም ነገር አለ ማለት ነው። ከዛላችሁ ቆይ ብዙ ነው የሰራው ግን ይከብዳል። ከዛ ይሄ ቅጣ ደግሞ ኮበዝ ነው ማለት ነው። ኮበዝ ነው ገነጣጥቤ ነው ማለት ነው። እነሱ ውስጥ አድርገን ስጋ እንስዋለን። ይሄን ከዛ ትንሽ ይሄን እናረግበታለን። ትንሽ ታረግበታላችሁ። ትንሽ እንደዚህ ካደረጋችሁት በኋላ አጣብሱ። ነጭ ሽንኩርት ስለሆነ ማለት ነው። ይሄን አንድ ትወስዱላችሁ። ስጋ ደግሞ እዚህ ትጨምራላችሁ። ከዛም በኋላ ደግሞ ይሄን ትንሽ ትወስዱታላችሁ። ይሄ እንትና ነው ትንሽ ሮብ ማይኒስ ሮብ ጥሄን ይሄ ምንድነው? ጥሄን ዱቄቱ አይደለም። እሺ እና እሱን አንድ ላይ ተጠበጥኩት ማለት ነው። ከዛ ትንሽ ድንች ወስደዋለሁ ማለት ነው። ከዛ ታረጉበታላችሁ። ያምል ነው ማለት ነው። አድርጋችሁ ነው የምትበሉት ማለት ነው። ሰርታችሁ ማብላት ትችላላችሁ። በማንኛውም መሰራት ትችሉታላችሁ። እንደዚህ አድርጌ ማለት ነው። እዚህ ላይ ደግሞ ቲማቲም መጁን ይቀባዋለሁ ዘይት ጋራ። ከዛ ፍርን ውስጥ እከተዋለሁ ማለት ነው። እንግዲህ ደረድረዋለሁ። እዚህ አብረን ተከታተሉኝ። አሁን ደግሞ ወደ ወሬያችን እንሄዳለን እና ወደ ወሬ ጉዳይ ሲሄድላችሁ አብዛኛው ዱባይ ላይ ነው መሰለኝ እና አንድ የማርቆስ ጉድ ነው የማወራችሁ። እንግዲህ ምግቤን እየሰራው የማርቆስ ጉዳችን ልንገራችሁ ማለት ነው። ሴቶቹ ማርቆስ 80 ሴቶቹ እንግዲህ ያው መሶብ ወርቅዬ ካላየው ብሎ የመሶብ ወርቅዬ ጉድ አደረገ እናንተ ማለት ነው። ሴቶችዬ እኔ የምለው ማለት እኔ ለማርቆስ ሳይሆን ጥያቄ ያለኝ ጥያቄ ለሴቶች ነው። እኔ ለሴቶች ነው። እንዴት አንድ ሰው እኔ ማፍቀር የምችለው በፎቶ አልተፈቀደም። በፎቶ ይፈቀዳል ሰው አይፈቀድም። በፎቶ ታዩቱና ትወዱ ትችላላችሁ። እሱን እንድትላላችሁ ትወዱታላችሁ። እንዴት ሰው እንዴት በቪዲዮ ሳታናግሩ በአንድ ሰው ብቻ ፎቶ ሲልኮ እንዴት አድርጋችሁ ነው በፍቅር ጭልጥ አላችሁ እንዴ? የማያስብል ነገር ነው። እኔ ለማርቆስ ጥያቄ ሳይሆን የሴቶቹ ላይ ጥያቄ አለ። አንድ ሰው መጥቶ አፈቅርሻለሁ ቢለኝ በፎቶ ሳላየው ታፈቅረኛለህ እውነት ነው ይለዋል። አዎ ልትወዱ ትችላላችሁ እንጂ በቪዲዮ ሳታወሩ ያ ሰው ሳታወሩ የት እንደዋለ ሳይናገሩ በድምፅ ብቻ እንዴት ይሄ ሁሉ ታወሩታላችሁ? እንትናችሁን ትልካላችሁ መሶብ ወርቅያችሁ። ይሄ የማይባል ነገር ነው። ውጭ ስለሆነ ነው። የረታው እናንተ ውጭ ያሉት ራሱ ማለት አንዳንድ ጊዜ እኔ እውነቴን የምነግራችሁ በፊት የውጭ ወንዶቹ ላይ እናደዳለሁ። በጣም ነበር የምናደድባቸው የውጭ ወንዶቹ ላይ ማለት ግን አሁን አልናደድባቸው። ለምን ብትሉ ማለት ነው እኔ አሁን ማርቆስ ምንም ነገር አላረገኝም። ግን የምነግራችሁ ማርቆስ አልገረመኝም። የገረመው ሴቶች ናቸው። ማርቆስ የአንድ ሸበላ ፎቶ ላክ። የአንድ ሸበላ ፎቶ ልኮልኝ በአንድ ሸበላ እኔ ወደኩ ማለት ምን ማለት ነው? እኔ ወደኩ በሱ ፍቅር ማለት ነው። በሱ ፍቅር ወደኩ ትላላችሁ።
ይሄ ነው ሸበላ ማለት እኮ ልብ ነው። ሸበላ መልክ ሳይሆን ምንድን ነው? ልብ ነው። የወንድ ልጅ ሸበላ ብላችሁ ልትሞክሱ የምትችሉ ልቡ ነው። ልቡ ነው እንጂ መልኩ አይደለም። አሁን ይሄ ልጅ እኔ እውነቴን ብነግራችሁ ግን ማለት ነው ይሄ ልጅ 80 ሴት እውነት መልክ ኖሮ እውነት ይሄ ልጅ ያው መልካም ነው። ኧረ በስመ አብ ወወልድ ወመንፈስ ቅዱስ። አቤት ሴቶች ግን እውነት ይሄ ልጅ አሁን ማለት ነው እውነቴን ነው ብነግራችሁ አይታችሁታል። ልጁ በቪዲዮ መጥቶ ቁጭ ብሎ ደረቱን ነፍቶ ቁጭ ብሎ ነው የተናገረው። አሁን ይሄ መልኩ ኖሮ የሚስቆች ነው። ስንቶች ሸበላ፣ ስንቶች ደረታ የሚያምኑ ሞጎስ ይመስሉ ሲያም እንዲህ ስትል የሚጎጓሉ እንደ ለዚህ 80 ሴቶች መልኩ ሳይሆን እናቴ ጀርመኑ ነው የወደድኩ ብለሽ ተናገር። ጀርመን መሄድ ፈልጌ ነው በይ እንጂ እኔ ጀርመን ለመሄድ ፈልጌ ነው እንጂ ልጁን ወድጄ አይደለም ብላችሁ ተናገሩ እንጂ ማለት ነው። ይሄ ልጅ እናንተ በቪዲዮ ሳታዩ ዝም ብሎ ስላወራችሁ በፍቅር ወደቃችሁ። እውነት ነው። በነገራችን ማርቆስ ራሱ ተሸወደ። ማርቆስ ራሱን ተሸወደው። ይሄን የመሰልክ ሸበላ ራስህን መልከኛ ማደለውን በማለት ራሱ ያሳዝነኛል። ማርቆስ እኮ በጣም ቆንጆዬ ነው። በጣም ቆንጆ ነው። ውበት አለው። ሽበቱ ያምራል። ምንድነው እድሜ ሄደ ነው እንጂ ማለት ነው። እድሜ ሄደ ይበል እንጂ ማለት ነው። እድሜ ሄዶ ነው ይበል እንጂ ማለት ነው። በጣም ቆንጆዬ ነው። ከልጁ በላይ ቆንጆዬ ነው ልጁ። ሰውዬው አይገርማችሁ እንዴ? ታዲያ ከዚህ በላይ ምን ባል ነው የምትፈልጉ? እንደዚህ ምንድነው በሰል ያለ እና ትዳር ከፈለጋችሁ ተሯሩጦ ያልጠገበ ውጫውን ሮጦ ያልጠገበ ወንድ ምን ያደርግላችሁ? ማርቆስ ግን ራሱን አይምሮ ማመነካት ነው። አያችሁ፣ የሴት ልጅ ህይወትም እንደዛው የወንድ ልጅም ህይወትም እንደዛ የሚበላሸው አያችሁ፣ እች ምድር ላይ ማለት ነው። እሷን ራሱን ቆንጆ እንዳልሆነ ነው የቆጠረው። አያችሁ፣ እሱ ራሱ ቆንጆ እንዳልሆነ ነው ራሱን የሚያስበው ማለት ነው። ቆንጆ እንዳልሆነ ነው የሚያስበው። የሚያሳዝነው ማለት ነው እንጂ እኔ ከልጁ 100% ማነው እንደው ቆንጆ ማነው ብላችሁ ብትነግሩ ማርቆስ ነው። ልጁ እኮ ይሄን ያክል አይደለም። እሱ ቆንጆዬ ነው፣ ግን ማርቆስ ይበልጣል። ቆንጆ አታውቁም እንደናንተ ቆንጆ አታውቁም። ወይኔ ጉድ! በቃ ቆንጆ ለእናንተ ወጣት የሆነ ገና 20 ቤት ተሯርጦ ያልጠገበ ወንድ ነው እናንተ ቆንጆ አይደለም። ማርቆስ ራሱ ቆንጆዬ ሽበቱ የሚያምር ነው። እሱ ግን ሞኝ በመሆኑ ነው እንጂ ይሄ ማን ነው አርቲስት ማን ነበር? አርቲስት በየነ አላያችሁትም? በሽበቱ እንዴት አባቱ አበጥሮ እንዴት እንደሚያምር አላያችሁም? ፀጉሩ አበጥሮ ማለት ነው። ታዲያ ስለዚህ ይሄ አይምሮ ስለተነካ ነው እንጂ ማለት ነው። አይምሮ ባይነካ ይሄ ልጅ ሸበላ ቁንጅዬ ነው። ሸበላ ነው። የሚያምር ሰውዬው ነው። ግን ሴቶችዬ ለውጭ ብላችሁ ከሀገር ለማውጣት ብላችሁ ህይወታችሁ እንደዚህ ባይወድቆ ጥሩ ነው። እውነቴን ነው የምነግራችሁ።
አንድ ወንድ አንድ ሰው ስታፈቅሩ ያ ሰው ግዴታ ነው አግኝታችሁ ቡና ሻይ ብላችሁ አገሩቅ በሩቅ ከሆነ ራሱ መተያየት አለ። ተደዋውላችሁ በቪዲዮ አይታችሁ ተያያታችሁ ስበላ ስጠጣ ስለብስ ሲሄድ ስተኛ ስነሳ ካላያችሁ ምን ሆኖ ፍቅር ኬት አግኝቶ ነው የሚይዝሽ? ኬት አግኝቶ ነው የሚይዝሽ? አንድ ሰው የሚይዘው ስበላ አብረ ስታይ፣ ስራመድ ስታይ፣ ቁጭ ብሎ ስስቅ ስታይ፣ ቁጭ ብሎ እያወራሽ ሀሳብ ስነግርሽ ያ ነገር ጊዜው ልትወጪዋለሽ። ያለ ቪዲዮ ድፍ ስላዋራሽ ብቻ ትወዱታል። ልክ ካያችሁት ሰውየው ፍቅርም ጠብ ብዬ ወድጄው በኋላ አዩ ለእናንተ እሱ ውጭ ሀገር ነኝ ስላችሁ ልባችሁ ለምንድን ነው እንዲህ ተንጠልጠለ? አሜሪካ ማለት ዱባይ ላይ ሆናችሁ ማለት ነው። እኔ የሚገርመኝ ዱባይ ላይ ሆናችሁ ማለት ነው መዳም ቤት እየሰራችሁ እንዴት ነው ለመዳማችሁ የማታውቁናችሁ ወይ ታስተዋውቃላችሁ? እንዴት ነው የምታስተዋውቁ? መዳም ምናችሁ? አሁን የሁላችሁ የኔ ሰራተኛ ዛሬ እንደዚህ ሰራች፣ የኔ ሰራተኛ ደግሞ ዛሬ ተናደደች፣ የኔ ሰራተኛ ደግሞ ዛሬ እንዲህ ሆነች። እነሱ እኮ ወሬ ነው የምታመጡለት፣ ወሬ ነው የምታመጡለት። እኔ ያው ለምሳሌ ስለ ራሴ ስለ ሀገሬ ስለምንን አላወራለትም፣ ስራውን ነው የማወራለት። አለቀ። ስለ ሀገሬ እኔ ነው የሚያመለክት፣ እሷ አይመለከታትም። ስለ ራሴ ባህል ማገባ እኔ ነው። ምን ነች እሷ በብሯን ገዝታኝ፣ እኔ ደግሞ ጉልበቴ ሽጬለት ነው አይደል እንዴ? ሞያ ሽጬለት፣ እሷ ደግሞ ብሯን ከፍላለኝ። ስለዚህ ከእሷ ጋር የሚያገናኛችሁ ነገር እንትን የሚያስብላችሁ ነገር የለም። እሺ ሴቶች አትሸወዱ፣ አትሸወዱ ሴቶች አትሸወዱ። እነሱ ይስቁባችኋል፣ ትናናቃላችሁ። ስራችሁ ቤት ራሱ እሷ ትንቃችኋለች። ከዛም በኋላ ትናናቃላችሁ። ሀረብ ይንቃችኋል፣ ሀረብ ይሰድባችኋል። ማንም አፍቅሩ፣ ማንም ሰው አፍቅሩ። ስታፈቅሩ ላሰራችሁ ጋር ትናገሩ። ብትናደዱም ራሱ ቤታችሁ ውስጥ በውስጥ መናደድ አለባችሁ፣ በውስጣችሁ እና ለማንኛውም ይሄ እላችኋለሁ። ሁላችሁ አመሰግናችኋለሁ። ግን ይሄን ደግሞ ሲጠባብስ አሳያችኋለሁ። ቪዲዮ እንዳይረዝምባችሁ ላሳጥሮ። እኔ ያው ገና ብዙ ስለሆነ የሚቀረኝ አልጨረስኩትም። ከዛ ተናብዬ ደግሞ አሳያችሁ። የቆይ ልቅረጽ ነው ማለት ነው። አሁን እንደዚህ አርጌ ጨርሻለሁ ማለት ነው። ከዛም በኋላ ፍሬን ውስጥ እከታለሁ ማለት ነው። ፍሬናችን ውስጥ ለ20 ደቂቃ ለ10 ደቂቃ ወይ ለ5 ደቂቃ እንደዚህ ቀይ እስኪሆን ድረስ እናቆያለን ማለት ነው።